እና ለኦፊሰሩ ማስረዳት yes we used to be common law but right now we are conjugal ተብሎ ነው አርጊ ማድረግ ያለው። ለዛ ነው ባለሙያ የሚያስፈልገው እንጂ እኔ ኮመን ሎው ካለ ኮመን ሎው አይደለም። that is lying ውሸት ነው። አሁን በህግ ደግሞ ምንድነው the burden of proof is on the applicant ለሚመለከተው ነው ፕሩፍ ማድረግ ያለበት። ኢቭን ኦፊሰሩ ህጉ እያወቀ መልስ ለኛ ሊነግረን አይችልም። ዳኛ እያወቀ መልስ ሊነግረን አይችልም። እና ሜሪድ ከሆኑ ዳዝንት ማተር የትም ሀገር ከሆንክ ሜሪድ ነው። ኮመን ሎው ከሆነ እና ኮመን ሎው ያላችሁ you guys have to update ኮመን ሎው ሳንሆን ኦኬ አዲስ አበባ እያሉ ኮመን ሎው ነበሩ ከዛ በኋላ ናቸው የተለያዩት። ኮመን ሎው ሳይሆኑ ኮንጁጋል ብለን አርጊ ማድረግ አለብን። አመሰግናለሁ። ስንታይ ጥሩ ሀሳብ ነው የሰጠኝ፣ ግን ክሊል አድርግልህ መሰለኝ። እኔ ሀሳብ የነበረው እና የጠየኩ ምንድነው ኦልሬዲ እሷ ኢትዮጵያ ነው የምትኖረው፣ እሱ እዚህ ነው የሚኖረው፣ ወይም ከሁለት አንዱ ብቻ ተለያይተው ነው የሚኖሩት እና አሁን ላይ ምንድነው ይሄ ነገር አሁን መቼ ነው የተለያዩት? ይሄ ክሊር አድርግልኝ። ኮመን ሎው ከሆኑ መቼ ናቸው የተለያዩት? እነዚህ ሰዎች አፕሊኬሽኑ ከመግባቱ በፊት ናቸው የተለያዩት? ከገባ በኋላ ነው የተለያዩት? እሱ እዚህ ነበረ፣ እሷ እዛ ነው የሚኖሩ። በፊት አንድ ላይ ነበር የሚኖሩት። አሁን እሱ ቀድሟት እዚህ ነበረ የነበረው እና ፕሮግራሙን ላይ ሰሚት ሲያደርግ በኮመን ሎው ነው አፕ ላይ ያደረገ የነበረው። ሶሪ እዚህ ኢንተራፕት አድርገ ዮሴፍ ዊዝ ሪስፔክት ሲያስገባ ኮመን ሎው አይደለም። ገባ? ኮመን ሎው ነህ የምትባለው ምንድን ነው 12 ወር ኖረህ ኦኬ የምትቀጥል ከሆነ ነው ኮመን ሎው የሚባለው። ኦኬ ከእሷ ጋር ኢትዮጵያ ይኖር ነበር ከ12 ወር በኋላ ሲያስገባ ግን ከእሷ ጋር አይደለም የሚኖረው የነበረው ከሌላ ሰው ጋር አይደለም የሚኖረው የነበረው። አሜን ነው ማለት ከእሷ ሆነ ሌላ ቦታ ነው የምትኖረው። አሁን እዛ ላይ አይ ነው ፋንክሽኑ ኮንጁጋል የሚል ኦፕሽን ላይኖር ይችላል። ችግር የለም። በኮመን ሎው ጽፈን በሌተር ኦፍ ኤክስፕላኔሽን ኮንጁጋል ማለት ነበረብን። ኮንጁጋል ጓይድ ቀጥል ዮሴፍ። ሰውዬ በመሀል ስልክ ገብቶብኝ ነው እና ሀሳብን ተረድቼዋለሁ። ሁለተኛ ነገር ደግሞ ከዚህ ጋር አያይዤ መጠየቅ የምፈልገው ቀደም ያልከው ምን መሰለ፣ ኢንተርቪው ካረጉ በኋላ ነው ይሄን ነገር ያዩት። ሁለተኛ ላይ ጠየቁ የነበረው ጥያቄ ምንድነው ላይክ ፋሚሊ ፕሮግራም ነበረ፣ እሷ እዛ ነበር የምኖረው። አሁን ወደዚህ መጡ። ፓስፖርቱ ላይ በምናያስተያይበት ጊዜ እሷ ፓስፖርቱ ላይ ያለው ዴት ኦፍ ፕሌስ እና ዶክመንቱ ላይ ስኬጁል ኤ እና ቢ ላይ የተሞላው ዶክመንት የፕሌስ ኦፍ በርዝ ልዩነት አለው። አሁን እሷ እዚህ መጣለች ከኢትዮጵያ ሪዩኒየን አድርገዋል ማለት ነው። እሱ መኖሩ ኢሜይል አድርገዋል። ሶ ይሄ ነገር አሁን ይሄ የነሱ ጉዳይ በምን አይነት መንገድ ነው ሶልቭ መሆን የሚችለው? ችግር የለውም ወይ? ኢንተርቪው አድርገው ጨርሷል፣ ግን አሁን ላይ የታየው ወረቀቱ ፕሌስ ኦፍ በርዝ ላይ እሱ ዶክመንት ያደረገውና ፓስፖርቷ ላይ ልዩነት እንዳለው አሁን ላይ ያዩት። አሁን ሪዩኒየን አድርጌ ያለው ብሎ ኢሜይል ልኳል። እሱ እዚህ ነበር ከነ ልጆቹ ወደዚህ ሙቭ አድርጋ መጣለች። እሱ አሁን ፕሮሰስ የምታደርገው በፓስፖርቷ ነው የምትቀጥለው ወይስ የግድ እዚህ እስካለች ድረስ በፓስፖርቷ መስተናገድ ትችላለች ወይስ ሪፊጂ ሌተር የግድ ማውጣት አለበት የሚለው ነው ማወቅ የፈለኩት። በዛ ትቀጥላለች። አሁን ይሄ የተጣረሰ የፕሌስ ኦፍ በርዝ ካለ በአይአርሲሲ ዌብ ፎርም እነሱን እንትን ማድረግ አፕዴት ማድረግ። ምክንያቱም ኬዙ እሱ አይደለችም። ኬዙ ኢንተርቪው የተደረገው ያለፈው አይ ዶንት ኖ ወዘር ውሳኔ የተወሰነ አልተወሰነ አላቅም፣ ኬዞ ስለማላቀው ነው። ግን ዋዴቨር ለውጦች ካሉ ግን ኢሚዲየትሊ ታሳውቅ። በአይአርሲሲ ዌብ ፎርም ገብታ የሬፊጂ ጂ ምናምን ቁጥር ይጀምራል። ፈርስት ኔም፣ ላስት ኔም፣ ኢሜይል ወዘተ አለ፣ ቦክስ አለ። ከዛ ስካን አድርጋ እዛ ቦክስ ደግሞ አለ ኤክስፕላኔሽን መጻፍ።
እኛ ስንሞላ በዚህ የተሞላ there is ሚስቴክ ያው ኤረር ስለነበረ ይሄ ነው ተብሎ ማስገባት እንጂ በነገራችን ላይ ቀድም አሁን አይደለም መጀመሪያ ጀመረ አይደለም ከተከታተል የመጀመሪያ ቶፒክ የተነጋገርነው ዊዝን ካናዳ ነው። ዊዝን ካናዳ ሬፊጂ እና አውትሳይድ ኦፍ ካናዳ ሬፊጂ ዘ ሴም ነው። ሬፊጂ ነው doesn't matter እና እዚህ ካናዳ የሚመጡት ሁሉም ፓስፖርት 99.9 ፓስፖርት ያላቸው ሰዎች ናቸው። ያ ፓስፖርት የሌለ ካናዳ ሊገባ አይችልም አይደል? አሁን እዛ ግን አፍሪካ በተለምዶ አለ ፓስፖርት ያለው ነው ፓስፖርት እንዳትሰጡ እንዳታሳዩ ተብለን ስላደግን ያ ማይንሴት ስላለ ነው ገባ። አንድ ሰው በህጋዊ ከቦሌ አዲስ አበባ ቴቤ whatever ካምፓላ ገብቶ በኢትዮጵያን ፓስፖርት ኢቭን ቫሊዲቲው ምንም ኤክስፓየር ያልሆነ መብቱ ነው ሬፊጂ ብሎ ፓስፖርቱ የካናዳ ኦፊሰር ለምን ይሄ ፓስፖርት ስላለ እንትን ሊለው አይችልም። ሊለው የሚችለው ምንድነው ግን ሪኒው ማድረግ ከቻለ አሁን ለምሳሌ አንተ ፓስፖርት ኖሮ ኢትዮጵያን ኤምባሲ ጋንዳ ያለው ወይም ደግሞ ኬንያ ኮንግ ደግሞ ናይሮቢ ያለው ኤምባሲ ኢትዮጵያን ኦቶሪቲ ሄደ ሪኒው ማድረግ ከቻለ ሶ you don't have issue አይደል ሬፊጂ ተብሎ ሶ በሮንግ ነው ኢንተርፕሬት የሚያደርገው እንጂ አንድ ሰው ወዲያውን አውጥቶ ለ5 ዓመት ማለት ፓስፖርታችን የሚያገለግለው ኢቭን yes እዛለው ኮድ ያ ፓስፖርት yes ብለ የቫሊዲቲው ኢሹ ዴት ኤክስፓየር ዴት ጽፈን ብናስገባ ችግር የለው። ግን ሪኒው አድርገን ቢያየው ግን በቃ የዛ ያለው አገር ሪኒው ሊያደርግልህ ከቻለ ኢሹ የለህም ነው። አሁን ዊዝን ካናዳ የሚደረገው ምንድነው ግን እዚህ ልክ ስንገባ ኢንተርቪው ከመድረሳችን በፊት ባዮሜትሪክ ሲደረግ ነው ፓስፖርታችን ሲዝ የሚያደርጉት የሚይዙት ማለት ነው። ልክ ጉዳይ ሲያልቅ ደግሞ ይመልሱልሃል። እና ፓስፖርት ያለው የአፍሪካ ማይንድሴት በቃ ልክ እንደ ወንጀለኛ ሆነ ነው የምናስበው እንጂ ፓስፖርት መናገሩ ምንም እንዲያውም መኖራችን ያለ የለንም ስንል ነው እንዲያውም ለኬዛችን አደጋ የሚኖረው። አመሰግናለሁ ጆሲ። Thank you. Okay, go ahead. ስንታየው አንድ ደቂቃ እድል እንስጥ፣ ከዛ ለፈርቱ ነው ፕሮግራማችን ጨርሳለን። እዚህ ጋር ሰላም አመሸ ባልና ሚስት ሁለቱም በተለያዩ ሀገር ሆነው ሁለቱም ፉል ስታተስ ቢኖራቸው ሁለቱም ኢንተርቪው ያደርጋሉ ወይ ተብሏል። ሰላም ቀጥል ስንታየው። ሁለት አፕሊኬሽን ካላቸው ዋና ችግር የለውም። ያንዳ አሁን ለምሳሌ አንዱ ለሴይ ቴል አቪቭ ሬፊጂ ያለው ማንዴት ከዩኤንኤችሲአር ያለው በተለያየ በሳህ ፕሮግራም ሊሆን ይችላል በግሩፕ 5 ቢኖረው ኦፍ ኮርስ ሚስ እንዳለችው ዩጋንዳ ሁሉም ከተናገረ ሁሉም አላደ ያለው ኢንፎርሜሽን ከተናገረ ችግር የለውም and vice versa እና there is no problem ምክንያቱም ፕሮግራሙ ይለያያል። አንዱ በግሩፕ 5 ሊመጣ ይችላል፣ አንዱ በሳህ ፕሮግራም ሊመጣ ይችላል። ግን ሜክ ሹር ማድረግ ያለብን ግን ጥያቄዎች አሉ። have you or your family member previously applied refugee ምናምን ኬዝ ሚል አለ አይደል? እዛውን የwhatever አንዳችን ግዴታ መጻፍ አለብን። yes my wife is the refugee እንደዚህ ያላት ብለን ማድረግ መጻፍ እና ያ መረጃ undeclared ካልተናገር ነው ችግር የሚመጣ እንጂ በትክክል ነገር ናቸው ችግር የለም። ኦኬ ስንታየው እድሉን ላንተ እንስጥ ለፈርቱና ከሚላቸው ጆን ያመሰግናለሁ። ግሩፕ 5 ፈልጌ ነበር ጋሽ ሰለሞን ምናልባት ሌጋል በሆነ መንገድ ያ መሳተፍ የሚችል ከሆነ ግሩፕ 5ን ጠብቅ ሊሞክር ወይ እንዴት ነው እሱ ነገር? እሺ ግሩፕ 5 እንደ እግዚአብሔር ፈቃድ ጃንዋሪ 1 2026 ብሏል። የግድ 5 ሰው መፈለግ አለብን። ሆነስትሊ አሁን እኔ ኢሚግሬሽን እንትን ባለሙያ ነኝ። እኔ ግሩፕ 5 እንትና ብዬ ግሩፕ 5 ግሩፕ አድርጌ 5 ሰው ላዘጋጅልህ አልችልም፣ ህጉም አይፈቅድልኝም። ግን ሆፕፉሊ ግሩፕ 5 እንደዚህ አንድ ጓደኛ or whatever ጥሩ ዘመድ ይሁን ካገኘ
that's all right ከዛ 4 ሰዎች ይጨምርልሃል ሆፕፉሊ ፕሮግራሙ ከተጀመረ ሊጀምሩ ይችላሉ አመሰግናለሁ ስንቴ ፈርቱና Hi, እሺ እንትን ለሰለሞን ጥያቄ እንትን the federal government የሬፊውጂ ሆቴሎች ያደረጓቸውን ሰፕተምበር 30 cut off ብሎ ነበርና የት ደረሱ ነው ሰዎች? Do you have any update? የትኞቹ? Like the refugees, the one they were placed in hotels. Funding as of September 30th ያቆማል ተብሎ ነበርና የት ገቡ? I don't have እንጃ እሺ ዮናስ የምታውቀው ነገር አለ? ኦንታሪዮ እና አካባቢው ከሴፕቴምበር 30 በኋላ የሆቴል ፈንድ ከት ይደረጋል ተብሎ ነውና ምንም አፕዴት ይሆን የለም ግን ታስታውሽ እንደሆነ እኮ የናንተ ሎየር ምንድነው ያለችው በፕሮፐርቲ ታክስ ላይ መጨመር አለበት ወደ 1 ሚሊዮን ዶላር ያስፈልጋል ያለበለዚያ ሆምለስ ይሆናል ብላ የተናገረችው ነገር አለ አፕዴት ነው የለም የኛ አይደለችም there is no way የኛ አይደለችም ስናስራት አርኪ የቶሮንቶ ናት የቶሮንቶ ናት እና እንትን ብለው ነበር they are working on a program they were given like in a way like an election notice አለ ከሰፕተምበር 30 በኋላ we're going to move you funding የለም it was never meant to be permanent ብለው ነበር ግን ዜና ጋር ምንም አፕዴት የለም nothing I can't find any information anywhere በጣም ነው የገረመኝ እኔም አፕዴት የሆነ ኢንፎርሜሽን ላይ ቼክ ማድረግ ነው ለምን አሁን እንትን ቅድም አንድ ሰው ኮሜንት ጽፎ ነበር አንድ ፖስት ደግሞ በጣም ሰርክል ያደርግ ነበር የሬፊውጂ ክሌም depending on the country like 99 ወር አሁን ከኢትዮጵያ ብለ ታይምላይን ብትጠይቅ ለሬፊውጂ ክሌም ፕሮሰሲንግ times like 47 months ነውና it looks like it's a lot longer than it was ከዚህ በፊት የገቨርንመንት ፋንዲንግ የለምና እንደ ሬፊውጂስ ሲመጣ like does that mean there is no support ምንም ፕላናቸው አልገባኝም ያው lately ፎርቱና አሁን ያው ሬፊውጂ anyway ሁሉ ጊዜ they are vulnerable እንትናቸው persons or እንትናቸው ለሁሉም አላለ እንዴት ነው ሁሉ ጊዜ ምንድነው አባባል አለ ዛፍ የወደቀ ዛፍ ምሳሌ ፈዛበታል የሚባል አባባል አለና ሬፊውጂ እንደዛ ናቸው ሁሌ እና ሁሉ ጊዜ እየተጎዳ ነው የሚኖረው እና even Canadian even relatively ከሌሎች አገሮች ከስካንዲኔቪያን ከሌሎች እነዚህ ዴቨሎፕድ የሆኑ አገሮች እንዲያም ካናዳ ነች ጥሩ ሬፊውጂ የምትቀበል ያለችውና ካናዳ ደግሞ አሁን ያላት ሲቹዌሽን ነው በጣም ከባድ ነው ያላቸው ሂማን whatever refugee tradition ጥሩ ስለሆነ ባላቸው የዓለም ገጽታ በፒስ ኮርፕስም ጥሩ እንዲሆኑ የኬንያን ሶሳይቲ ገቨርንመንት ጥረት እያደረገ ነው እና even ካለው ፓይ ቻርት ሜቢ ከ7 እስከ 10% ነው ማክሲመም የሚቀበሉት even መንግስት እንኳን ቀጥታ ከዩኤንኤችሲአር ይቀበላል ሙሉ የአንድ አመት ሬፊውጂ የሚቀበልበትም አለ ካለው አሁን በቅርቡ ጊዜ ያጋጠመው የፖለቲካል ክራይሲስ ሃውሲንግ whatever health crisis እሱም ባላንስ ለማድረግ ጥረት እያደረጉ ነው ለዛ ነው ግሩፕ 5 ለጊዜው እንትን የቆመውና እና ዋና ምንድነው እንትን ነው ይሄ ማን ፓወር የሚቀጠረው እና ሞስሊ አሁን ወደ ቦርደር አሁን ብዙ ሲቢኤስኤ ብዙ እንትን ኦፊሰሮች የሚቀጠሩ ያሉት ቦርደር ወደ አሜሪካ ምክንያቱም ትልቅ ገበያ ማርኬት ያለው ከአሜሪካ ነው ያ ደግሞ ለአሜሪካ ደግሞ ጀስቲፋይ የሆነ በቁጥር እንደዚህ አንድ ዶክመንተሪ የሆኑ ክሪሚናል የሆኑ እንደዚህ አባረረን እንደዚህ አደረግ እንደዚህ ህግ አደረግን ብሎ they have to come up with justified የሆነ ማቅረብ ይፈልጋሉ ይመስለኛል ትራምፕ መንግስት አስተዳደር ማለት ነው እና ሳምሃው ደግሞ በዚህ ያኛው
ዲፕሎይ ካደረከው ወደ ሌላ ሎካል ኦፊስ የነበረው ዲፕሎይ ስታደረው ደግሞ ኢምፓክት ያደርጓል። ሳምሃው ግራፉ ሃይ ሆና የፕሮሴሲንግ ታይሙ ስፔሻሊ ኢስት አፍሪካ ሁሌ ተጎጂ ነው። ሁሌ ኢቭን በፋሚሊ ክላስ ኢቭን ኢኮኖሚ ስናየው ኢስት ኢንዲያን፣ ህንድ ምናምን ፓኪስታን ሾርት ነው ፋሚሊ። አሁን ለዛን 6 ማንት ነው የሚጨርሱት። የኛ 1 ዓመት ኢቭን ዩጋንዳ እስከ 2 ዓመት ይፈጀው ቶሎ ነው። ምክንያቱም እነሱ ቮይስ አላቸው፣ ፓርላማ አባል አላቸው። እንዴት ነው አሁን እኔ አሁን ከአንቺ ጋር ዙሪያ በፋይናንስ የሚዞሩት የፋይናንሻል ሊትሬሳቸው ከፍ ያለ ነው አይደል? የሚወስኑት የፋይናንሻል ሊትሬሲ ውሳኔም ኢዚ ነው የሚሆናል። አንድ ሰው ኖሃ የሌለው ምንም ነገር የሌለው ደግሞ ይጎዳል ማለት ነው። ኢቨን በሞርጌጅ ሲምፕል አሁን ማንዝሊ ፔመንት አሬንጅመንት እና ባይዊክሊ አሬንጅመንት ይሄ ኤሌመንተሪ ጥያቄ ነው። ኤሌመንተሪ ግን አብዛኛው የኛ ህብረተሰብ ሀበሻ አያውቀውም። ማንዝሊ አሬንጅመንት ካደረግን ኤቭሪ ይር የአንድ ወር ገንዘባችን ጋርቤጅ እያስገባን ነው። ሲምፕል አዛት አለ እንደ ፎርቱና እና ይሄ ፖይንት ማመጣ ያለው ምንድን ነው? እነዚህ ኢስት ኢንዲያኖች ኬኔዲያን ሆኖ ኢንዲዮ ኬኔዲያን የሆኑት እስከ ፓርላማ እስከ ኤምፒ ሊደሮች ኢቭን አሁን እኛ ኦክቶበር 20 አለ የኛ አሁን ለ10 ዓመት በደንብ በቃ ኢፌክቲቭ እና ጥራት ያለው ያስተዳደረን እዚህ የተወለደ ህንድ ነው። ከታንዛኒያ ሀገር የመጣ ህንድ ነው። በጣም በቃ ካልጋሪ ቀየረ። በቃ እንዲያውም ሂዝ ሙስሊም ሂዝ ኢስት ኢንዲያን ሂዝ ኤቭሪቲንግ። መጀመሪያ ሁሉም ሾክ ነው የሚሆነው፣ ግን 10 ዓመት ዋው ካልጋሪ በጣም ነው የቀየራል። ከዛ በኋላ የእሱ ደግሞ አሁን የተተካቸው ሂዝ ፍሮም ዘ ሴም ፍሮም ህንድ። አሁን እኔ ሰፈር ያለው ጠቅላላ ይሄ አልማኑ በካውንስሉ የሚወዳደሩ ህንዶች ናቸው። ላስት ይር አይ ቲንክ አንድ ሀበሻ ነበረ በፕሮቪንሻል። ኢቨን አይ ትራይ ማይ ቤስት ሞከርኩ፣ ግን ሀበሻ ኢቨን ኬኔዲያን ፓስፖርት እያለው ሄዶም ቮቱም አያደርግም። our issue is the problem comes with that ከኛ ነው የሚመጣው። እነሱ አሁን አንድ ሰው ኢንዲዮ ኬኔዲያን የሆነ ፓርላማ የሆነ ለሚኒስተር የኢሚግሬሽን መብት አለው ሄዶ በትሪትም ይሁን በምንም ይሁን yes what's going on to my community ብሎ መከራከር ይችላል አይደል? እነ ትሩዶ እኮ የህንድ የፑጃቢ ምናምን ልብስ ምናምን ለብሶ አይደል እንዴ መረጡን የሚሉት አይደል? የሁሉም ህንድ ያጥለቀለቀው በእነሱ እንትን አይደል የተበላሸው። so እኔ I'm telling you we need to have enriched empowered የሆነ እንትን ያስፈልገናል። a lot of voice ሰው ያስፈልጋል። ያ ነው ድክመቱ እንጂ ምንም አሁን እንደዛ ቢኖረን ኖሮ we could be relatively better ይሆን ነበርና ስፔሻሊ እዚህ አሁን ሀበሻ ኬኔዲያን ፓስፖርት የሌለ ሁሉም ፓስፖርት I don't know ሁሉም the last 20 years 25 30 years የመጣ ሀበሻ ፓስፖርት ያልያዘ የለም። so let's have survey since ነው ቦት የሚያደርገው I assuring you even 1% የማይሆንም I assuring you ግን ፖሊሲ የሚወጣው የሙኒሲፓል የሚሆን የፕሮቪንሻል የሚሆን የፌደራል የሚሆን የሚወሰነው ግን በቃኛ በማናቀው ነው ተምንለው እና ኢቭን በአቅራቢያችን አሁን የምኖረው ካልግሪ አሁን ኖርዝ ኢስት ሀበሻ የሚወዛበት ነው። አንድ አሁን ኖርዝ ኢስት ጎበዝ የሆነ ሀበሻ የሆነ የግድ ዶክተሬት መማር የለበትም። ጎበዝ የሆነ ኢቭን ዲፕሎማ የተመረቀ አሰባስበው በሲቲ የሚሆን በፕሮቪንሻል ቢወዳደር there is high chance to be elected. I'm sure ቶሮንቶም እንደዛ ስካርብሮ ብዙ ሀበሻ አላደርጋለሁ ግን በቃ we are I don't know ምን እንደሆነ አላውቅም እንጂ ያ ነው የፖለቲካ በጣም ወሳኝ ነው። that is the root cause። ምክንያቱን ልንገርህ ለምን የዚህ ሀገርን ሳይሆን አገር ቤት ያለውን ነው ፎከስ የሚያደርጉት። እሱ እኮ ነው ችግሩ። ቁጭ ብለው አገር ቤት ቀን በቀን ምን አለ እሱ እኮ ነው ፎከሱ እዛ ጋር ነው እንጂ አካላቸው እንጂ መንፈሳቸው እኮ እዚህ አልመጣም። እሱ እኮ ነው ችግሩ። አልኩሽ እኮ አሁን ኢትዮጵያዊ የሆነ ሰው
ዱዋል ሲቲዝንሽፕ ቢፈቀዱ እኮ ኦኬ እንደምንም ብለህ ተከራክረህ እኮ ፓርላማ ገባለሁ ልትል ትችላለህ። ኢቭን ዱዋል ሲቲዝንሽፕ የማይፈቀድበት ምክንያት ምንድን ነው? ማንኛውም ሴንሲቲቭ የሆነ ፓርላማም ይሁን ፎሬን አፌርስም ይሁን ሚሊተሪም ደህንነትም መግባት አትችልም። ፔሬድ አለቀ። እነ ጀዋር እኮ ለምንድን ናቸው ፓስፖርታቸው የቀየሩት? they were eager to get እንትን ወንበር ለመያዝ አይደል? የአሜሪካ ሳረንደር አድርጎ እኔ ወደዛ መሄድ አልፈልግ። ፖይንት ምንድን ነው እንዳልሽው ነው። እኛ ዊያር ሁሉም ባይሆንም ሩት ኮዙ ለምንድን ነው የሚለው ለመመለስ ነው የፈለግኩት። እና አብዛኛው ኢስት አፍሪካ የተጎዳ በረፊጂ ነው። ረፊጂውን ጥሩ እንዲሆን የእንትን ማሰባሰብ አሁን ለሴ እኛ አሁን ካልግሪ ኦክቶበር 20 የከተማ የሙኒሲፓል ወይ የሲቲ ምርጫ አለ። ኦክቶበር 20 አንድ ስማርት አለ ኬኔዲያን ምንድን ያደረገው ኤሪትሪያን ኮሚኒቲ ሄዶ ብዙ ነገር ይረዳቸዋል። ሄዶ ምረጡኝ ብለ አይቻለው። ትላንት የኮሚኒቲ ሊደር ለህዝቡ ፕሊስ ባካችሁ ብረጡት ለእኛ ለኮሚኒቲ ለምንፈልገው ፋንዲንግ ለምንፈልገው የከተማ ልማት የሚሆን እንዲረዳም ብሎ እሱ በስነ ስርዓቱ ነው በቃ እንትን ከሰውየው ጋር ከኤሪትሪያን ቦርድ መንበር ሆኖ ቀርቦ በቃ አንድ ካሸነፈ ይሄ ሰውዬ ዋይኖት በምርጫው ጊዜ ለኤርትራን ኮሚኒቲ ማንኛውም ትብብር ያደርጋል። ዘስ የምነት ትራምፕ የሚያደርጉ እኮ እነ ኤለን ማስክ ይዞ አይደለ እስከ በሚኒስትርነት ደረጃ የዶጅ ስልጣን የተሰጧቸው ታስ ፖለቲክስ እና የፖለቲካ ማለት በቃ ፖለቲካና ኤሌክትሪክ በሩቁ ነው የሚባል አይሰራም። ዲሲሽን የሚወሰነው በፖለቲሻን ናቸው። ኢቨን ፖለቲሻንን ባንሆን ኦፊስን ባንይዝ ፓርቲሲፔት ማድረግ ግድ ነው። ምክንያቱም እነሱ ያወጡት ነው እኛ ፎሎ የምናደርገው ማለት ነው የምፈልገው ባጭሩ። ፍርትዬ እናመሰግናለን። አንድ ደቂቃ ሶሪ ለታረቀኝ እድል እንስጥና እንዝጋ ፕሮግራማችን። በጣም ቆየ። ሶሪ ኢንትራፕት አደረኩሽ ፈርቱ። ሶሪ። ሰላም እንዴት አመሻችሁ? ነው ያልኩት። ይቅርታ እንዴት ናችሁ? ሰላም ነው። የአቶ ሰለሞን ፈርቱና እንዴት ናችሁ? ሰላም። የዛሬ መቼም ልዩ ነው። ረጅም ሰዓት ወስደህ አቶ ሰለሞን በእውነት በጣም በሚገርም ሁኔታ ይሄ ጉዳይ ለሚመለከታቸው ሰዎች በምን አይነት አገላለጽ እንደገለጽከው ከመጀመሪያው ታችሁኝ እየሰማሁ ነበር እና በጣም ክብር ይገባቸዋል። ለምስጋና ነው የገባሁትና እውነት በጣም በጣም በሚገርም ሁኔታ ነው ዮኒ አቶ ሰለሞን በእውነት ክበሩልን። በጣም ትልቅ ነገር ነው እያደረጋችሁ ያላችሁት። እውነት በቃ ሶስት ነው የሆነብኝ። አንዳንድ ጊዜ ከተወሰነ ጊዜ ወዲህ ትንሽ ብጠፋም ግን በሚገርም ሁኔታ እንደምንም